ልንገርሽ ምንም ልክ የሆነ ነገር የለም። ምንድን ነው? ምን ይመስልሻል? ምን ልታደርጊ? ልገርዝሽ። እባክሽ ተረጋጊ። የልብሽን ከሰራሽ በኋላ ተረጋጊ ስትይ አይደብርሽም? አልታወቀሽም እንዴ? በጣም ትልቅ ስህተት እየሰራሽ እኮ ነው። ምንም ነገር ለጆሮ ብዬ የማደርገው ከሆነ ትክክል። እባክሽን ተረጋጊ። ጆሮ ላይ የሆነ ነገር የምታደርጊ ከሆነ እገልሻለሁ ብዬ አስጠንቅቄሽ ነበር አይደለም? ታዲያ ምን አደረግኩኝ? አንቺ መሆን ያለብሽ የጆሮና የጆሮ ብቻ ነው። ግን እኮ ታስረጂኝ ነው። ተሳስተሻል እባክሽ። ኧረ እባክህ አይደለም አልኩሽ እኮ። እንደሱ ከሆነ ደግሞ አብሬ እመጣለሁ እኮ። ለምን? የት እንደምትሄድ ማየት ስለምፈልግ። ሀናስ? ሀና ምን ትሆናለች? ቆይ እዚህ ስሜት ውስጥ ሆና ትተናል እንዴ? ነው ቶሎ እንመለሳለና። ሰላም ምናሴ፣ እውነቱን ንገረኝ። እየሄድክ ያለው የሀና ጓደኞች ጋር ነው? አዎ። ቆይ ምን ልታረግ? ሊገሏት ነበረ እኮ። እና ቢገሏት ሄደህ ልትገላቸው ነው? ማንም የላትም ብሎ እኮ ነው እንደዚህ እየተጫወቱባት ያለው። ናሁን ወደ ቤት ተመለስ። ለምን? ይሄ የሀና ጸባ፣ አንተን አያገባህም። እሱ ደግሞ ምን ማለት ነው? ሀና አያገባችሁም ብላናለች። ምን እያልሽ ነው? ከዚህ በፊትስ እንደዚህ እንዳለች ረስተኸው ነው? እና እስከሚገዳደሉ ድረስ ዝም ብለን ማየት አለብን? ሊገሏት የነበሩትም ያዳኗትም እነሱ ናቸው። ሰላም ቆይ ምንድን ነው የምታወሪው? እሺ ቤት እንግባና የነገረችኝን ሁሉንም ነገር እነግርሃለሁ። እኔማ እንደዚህ መጪዎች አድርጓት ዝም አልላቸው። አሁን ወደ ቤት ግቢ። እመነኝ ምናሴ፣ ይሄን ነገር በማድረግህ ከሀና ወቀሳ እንጂ ሙገሳ አታገኝም። የፈለገችውን ታምጣ። አሁንስ አበዛችሁ። እሺ ና ወካት ፎክር። ሰላም ቆይ ምን እያደረግሽ ነው? እንጂ አስበል እስኪ። ትዳር ጥሩ ነው ድማሜ፣ አግብቻለሁ አግባ ድማሜ፣ ሳትኝ ምን ነው አለች ዚነት ማባው። ሄዶ ወዲያ ያበዛረ ደግፍና ያዝልኝ። ይሄንን ነው እንግዲህ መፍራት። ጭራሽ ሰክራችሁልኝ መጣችሁ። እኔ አልሰከርኩም። ይሄ ነው የሰከረው። ምን ሆኖ ነው የሰከረው? ጠጥቶማ ነው። ለምንድን ነው የጠጣው ማለት ነው? ለመስከር ነው አፋየው። ምን ይቀልዳል ይሄ? ሰርግሽ ጥሪው ደርሶኛል አመስግኛለሁ። እሺ ደግሞ ዘፈኑስ ምንድን ነው? አማርኛ እንዴ? ሰውዬ አንተ ራስህ ሰክረሃል። ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ስለምታበረታቱን እናመሰግናለን። ኖላዊ ድራማ ክፍል 162ን ይዘንላችሁ መተና። በባለፈው ላይ እንግዲህ እንደተመለከት ነው ተምቹ መጥቶ እውነቱን ሲነግራቸው ነበር፣ ለያሲርና ለመክሊት ማለት ነው። እና ተምቹ እውነቱን ስለነገራቸው በቃ በጣም ተናዶ ተበሳጭቶ ነበር የሄደው ጆሮ ማለት ነው። ምክንያቱም ይህን ቀን አይጠብቀው ነበር። በጣም ነው ሰርፕራይዝ የሆነው። የሀና ማግባት ሲሰማ በጣም ተረብሿል። እንግዲህ መክሊት የተምቹ አፍቃሪ እንደመሆኗ መጠን የጆሮ አፍቃሪ እንደመሆኗ መጠን ከዚህ በፊትም ሀናን አስጠንቅቃት ነበረ። ጆሮ አንድ ነገር ቢደርስበት በአንቺ ምክንያት አልለቅሽም ብላ በጣም አስጠንቅቃት ነበር። አሁን ላይ ግን ያን ነገር በቃ ከሱ ውጭ ሌላ ሰው ልትሆን እንደሆነና እዝራ ልታገባ ነው እንደሆነ ስታቅ እገልሻለሁ ብላ ተነስታ እንግዲህ እዝራ ቀጥሯት እያለው ወደ እሱ ስትሄድ ፏ ብትን ነው ወደ እሱ ስትሄድ ከጀርባ መታ እንግዲህ በቢላ ይዛ አስፈራርታታለች። እና እንዴት ነች ስትላት አንቺ እያለሽ ምን ደህንነት አለ አንቺ እያለሽ ምናምን ብላ ቢላውን አወጣችና የተሳሳትሽ ነው በቃ ተረጋጊ ብትላት በጭራሽ አልረጋጋም ለጆሮ ስለፈለገ ስህተት እንኳን ብሰራ ለእኔ ትክክል ነው ብላ እንግዲህ ልትገላት እያለሰበች መሀል ላይ እንግዲህ ተምቹ መጥቶ አስጥሏታል ማለት ነው፣ ገላግሏታል። እና ጆሮም በጣም ተናዶ እየተረበሸ ይገኛልኝ። ጠፍቶ የነበረው ኤላም ተመልሶ መጥቶና ጭንቀትክን አጋራኝ ምን ሆነ ነው እያለ እያጨሰም እየጠጣም ራሱ እየሳተ ስለሆነ ምን ሆነ ነው ጭንቀትክን ልጋራህ ቢያንስ ቢለውም ማለት ምንም ብነግርህ አንተ አትረዳኝም። እኔ የሰማሁት ይበቃል። እኔ የሰማሁትን አንተ ብትሰማ ማጨስ አይደለም ሌላ ነገር ታረግ ነበረ። ነገር ግን እኔ እንደሰማሁት ይቅር ብሎ እውነቱን አልነገረው ማለት ነው። ምክንያቱም እሱ ራሱ የራሱ ጉድ ልታገባ እንደሆነ አይታወቅም።
እናም እዝራ ስለቀረችበት በተደጋጋሚ ስልኳን ለሀና ሲደውል ስልክ አታነሳም። ለሰላም ደወለ። ሰላም ያው የጠረጠረችው ስለተጣሉ ነው እኔ ጋር የደወለው ብላ ስላሰበች ስልክ አላነሳችው ነበር። እናም ምንሽ ነው ብሎ ሲጠይቃት ምናሴ ስልክ እየተደወለ ነው ተደጋጋሚ እዝራ እየደወለ ነው ስልክ እና ከሀና ጋር ተጣልቶ ይሆናል። ስለዚህ መልሼ አልደውልለትም እሷ መጣ እውነቱን እስከምናረጋግጥ ድረስ እያሉ እየጠበቋት እያለ በመሀል ሀኒቾ ተረብሻ ምናምን መጣችና ምንም ነገር አትጠይቁኝ ከሞት ነው የተረፍኩት ምናምን ብላ እንግዲህ የነ ተምቹ ጓደኛ ልትገላት እንዳስፈራረች ባለፈው ስልኳን የሰረቀቻት ልትገለኝ እንዳስፈራረቻት ነገረቻት። ያው የወንድምነት ስሜት ተሰምቶት ምላሴም ሂዶ ካልገደልኩ ብሎ ተነስቶ እየገለገለ ነበር። ሰላሚናም ይህንን ስለተረዳች ተከትለው ወጣ። የት ልትሄድ እንዳሰብ ከማላቅ ነው እንደሚመስልህ ሀኒቾ በኔ ጉዳይ አትግቡ፣ በእነሱና በኔ ጉዳይ አትግቡ ብናለ ስለዚህ አያገባህም ተመለስ ወደ ቤት ትለው። በጭራሽ እኔ እነሱ እንደዚህ እየተጫወቱባት እህቴ እየተጫወቱባት እያየሁ ዝም ብዬ መቀመጥ አልችልም ብሎ ነበር። ነገር ግን በግድም ቢሆን አስገብታ ጆሮውን ይዛ ወደ ውስጥ አስገብተዋለች። ሄዶ ችግር እንዳይፈጥር ማለት ነው። ያው እሱ በእርግጥ የወንድምነቱን ነው። እናም ሀኒቾ በጣም እየተጨነቀች ትገኛለች። ነገር ግን ሰላም እህቷ ለመሆኗ መጠን ታላቅ እህቷ እየመከረቻት ነበር። ማለት የሆነ በጭንቅላትሽ ካልኩሌት የምታረጊው ነገር አይደለም ፍቅር፣ ስለዚህ አትጨነቂ ብላት ነበር። እሷ ግን ቢያንስ ትልቅ ስህተት ነው የሰራሁት፣ ኤልያስም ጆሮም በጣም ጥሩ ሰዎች ናቸው፣ እነሱን ሊመርጥ ይገባኝ ነበር። በቃ እነሱ እየተጎዱ ቢያንስ ባልወዳቸው እንኳን ፍቅር በመላመድ ይመጣል እያለች የጅል የሞኝ አስተያየት እየሰጠች ነበር ቢያንስ እና በቃ የራሳቸው ጉዳይ፣ አንቺ የሶስት ሰው መሆን አትችይም፣ የራስሽን ህይወት ምሪ፣ አለበለዚያ ግን ራስሽ ትጎጃለሽ ውስጥሽን ቀብረሽ፣ ስለዚህ እነሱን ታያቸው እያለች እህቷም እንግዲህ ምርር ብሏት ስንቴ ነው ምነግርሽ እያለች ሰላሜናም እየተማረች ነግራታለች። እና እውነት ለመናገር የሀኒ ካራክተር ከጊዜ ወደ ጊዜ ከእውነት የራቀ በቃ የማይመስል ነገር ነው የካራክተሯ እየሆነች የመጣችው ማለት ነው። ያኔ ገጸ ባህሪ በቃ ሶስት ሰው ከሚያፈቅር ለምን እንደውም ለምሳሌ እስራል እንደኔ ደራሱ ቦታ በሆን እስራል ለሰላም አድርጌ ከዛ ጆሮ ለሀና ከዛ በኋላ በቃ በዛ ውስጥ ያለውን ውጣ ውረድ ማሳየት ነው እንጂ በየትኛውም ዓለም የለም ሶስት ሰው አንድ ሰው በቃ በግድ ሶስት ወንዶች አንድ ሴት የኛ ካልሆንሽ የሚባል ነገር ሴት ጠፋል በሀገሩ። እና አንዳንዴ ከእውነት የራቀ የሆነ በቃ ሪያሊቲው ዓለም ላይ የሌላ አይነት ገጸ ባህሪ እያመጣች ነው። እና ብታዝንላቸው እሺ ያዘነችላቸው እንበልና ብታዝንላቸው ሶስቱ ምን እንደ ቅርጫ ሊካፈሏት ነው ያሰበችው። እና በዚህ ምክንያት ሰላሚና ተደጋጋሚ እየመከረቻት አልሰማ ስላለቻት ዛሬ አንቺን ተመሳሳይ ነገር ቀን በቀን መናገር በጣም ሰልችቶኛል ብላ ተማራባታለች ማለት ነው። ያው አባባ ኖላዊም ልጃቸው እዚህ ነገር ውስጥ ሁሉ እንደገባች አላወቁም ማለት ነው። ይሄን ሁሉ በዙሪያዋ ይሄን ሁሉ ወንድ እያሳዘነች እንደሆነ ያው ተመልሶ አብዷል ኤልያስ ማለት ነው። ሰርጓን ሰምቶ ይሆን አላወቅንም። እናም በጣም ነው የሚያሳዝኑት። ተምቹም በዛ ማለት ጆሮም እየጠጣ ነው ማያጨሰውን ድጋሚ ማጨስ ጀምሯል። እና እንደውም ጥንብዝ ብለው ሰክረው አባባ ኖላዊ ጋር ሄደው ነበረ እና የሰርግሽ ዕለት ጥሪው ደርሶኛል እያለ እየዘፈነ ዘው ተደፍቶ አብረው ነው አዛውና አባባ ኖላዊ ቤት ነው ያደሩት። እና የኖላዊ ድራማ የሀኒ ሰርግ እንግዲህ በሀዘን ሊጠናቀቅ ማለት ነው ሁላቸው። ምክንያቱም ከዚህ በፊትም ጆሮ የኔ እንደማትሆን አውቃለሁ አይነው፣ ግን ደግሞ ይሄ የቁርጥ ቀን ይመጣል ብዬ አላሰብኩም ነበር። ተምቹ ደግሞ በቃ ያንተ ብታገባም ባታገባም ያንተ መሆን አትችልም፣ ስለዚህ ቁማ ደግሞ ልጅቷን መቅረት የለባትም ብሎ እየመከረው ነበር። ግን ቢያንስ ቁማ ብትቀር ይሻለኛል እያለ ሁለታቸውም እንግዲህ ከባድ ሁኔታ ውስጥ ነው ያሉት ማለት ነው። እዝራም ሀኒቾ ስለቀረች በጣም በተደጋጋሚ ሲደውልለት ስልክ ስላላነሳች ተረብሾ ነበር እና ጽዮን ምን ሆነ ነው ምናምን ብላ ልታናግረው ሞከረች እና ስልክ በተደጋጋሚ ሲደውል እንደማታነሳ እና በሀና ምክንያት እንደሆነ እንደሚጨነቅ ነገራት። እና በቃ አንተ ለምንድነው ሁሌም በሀና የምትጨነቅ ስትለው ተጨንቄላትም በሆነልኝ በቃ ተይ ሲላት እኔ እኮ አንተን በቃ ጭንቀት ያስጨንቀኛል ወድሃለሁ ትለው እኔም ብለሽ ሳይሆን የወደድሽ የምትወጂ ገንዘቤን ነው ለገንዘቤ ብለሽ ነው እንጂ
እኔን ወደሽኝ አይደለም እያላት ነበረ። እና አዎ ገንዘብክን ነው የወደድኩ ብላ ጽዮንም እውነቱን ነግረዋለች። ያንተን ገንዘብክን ብዬ ነው ስለዚህ ማለት ገንዘብ ደስታን ይገዛል ምናምን ብለህ እንዳትራቀቅብኝ ገንዘብ መድኃኒትን እንጂ ጤናን አይገዛም ምናምን እያልክ እንዳትለኝ። ምክንያቱም ድህነት ምንም የሚገዛው ማለት ድህነት የሚገዛው ምንም ነገር የለም ምናምን ብላ እንግዲህ ስለ ድህነቷም ልታብራራላት ሞከረች በቻለው መጠን። ያው እሱ ድህነትን አያውቀውም፣ የሀብታም ልጅ ነው፣ ከሀብታም ቤተሰብ ነው የተወለደውና ብቻ በጣም እሱም ያለበት ሁኔታ ጥሩ አይደለም። እዝራ እያወዛገበችው ነው ሀና በመሀል ብቻ ተርመስመስ አድርገዋለች ሁሉንም ነገር። ውድ ተመልካቾቻችን እኛም መፈትፈታችን እንቀጥላለን ማለት ነው። ውድ ተመልካቾቻችን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰናይ ጊዜ ተመኘንላችሁ።